የቀድሞ በሶማሊያ የሰላም ማስከበር ተልእኮ አዛዥ የነበሩት ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና አዛዥ ሆነው ተሹመዋል። በራያ ግንባር በተከፈተ ትንኮሳ በወገን ጦር የተቀናጀ ምላሽ የጠላት ኃይል ተደመሰሰ። በትግራይ ክልል ከ100 በላይ ቀበሌዎች የረሃብ ስጋት መጋረጡን የተባበሩት መንግስታት ድርጅት አስታወቀ። የኢትዮጵያ ፌደራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምጽ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት ሞክሩ የተባበሩት መንግስታት ድርጅት ጥሪ ያቀረበ። ኢትዮጵያም ሆነች ሌሎች ሀገራት የአባይ ወንዝ የውሃ ፍሰትን እንዲቆጣጠሩ እንደማትፈቅድ ግብጽ አስታውቃለች። ዝርዝርና አስገራሚ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ከዲና ኢንሳይት ጋር አብራችሁ ሁኑ። የሰብስክራይብ በተኑን በመጫን ቪዲዮአችንን ላይክ አድርገን እንጀምር ስንል በአክብሮት እንጠይቃለን። የኢትዮጵያ ፌደራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምጽ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስታት ድርጅት ጥሪ ያቀረበ። የድርጅቱ የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ ኦዞኒያ ኦጄሎ የህዝቡ ፍላጎት መሰረታዊ ህልውናቸውን ማስጠበቅና ጦርነቱ እንዳይባባስ መከላከል እንደሆነ አስታውቀዋል። ኦዞኒያ ኦጄሎ ጥሪውን ያቀረቡት በትግራይ ክልል የድሮን ጥቃቶችና ተደጋጋሚ ውጊያዎች እየተከሰቱ በሚገኝበት ወቅት ነው። ትላንት ቅዳሜ በደቡባዊ ትግራይ ለጥቂት ሰዓታት የቆየ የተኩስ ልውውጥ እንደተከሰተ የዓይን እማኞች ለዶይቼ ቬለ ተናግረዋል። ከዚያ በፊት በአላማጣ አካባቢና በሽራሮ የድሮን ጥቃቶች የተፈጸሙ ሲሆን የኢትዮጵያና ሱዳን በሚዋሰኑበት ሸረሪና የተባለ አካባቢ ውጊያ ተደርጓል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ባለፈው መጋቢት በኢትዮጵያ የድርጅቱ አስተባባሪ አድርገው የሾሟቸው ናይጄሪያዊው ኦዞኒያ ኦጄሎ ግን ተፋላሚ ኃይሎች ወደ ድርድር መመለስ እንደሚገባቸው ወትውተዋል። የሚለያዩና የሚያራርቁ ማናቸውም ጉዳዮች በድርድር በጠረጴዛ ዙሪያ ሊፈቱ ይችላሉ ያሉት ኃላፊው የትግራይ ህዝብ ስጋት ሳይሰማው በመደበኛ የኢኮኖሚ እንቅስቃሴዎች እንዲሳተፍ ወደ መደበኛ ህይወቱ እንዲመለስ የፖለቲካው ተዋንያን ጦር ከመስበቅ ሊታቀቡ እንደሚገባ አሳስበዋል። በትግራይ ክልል 148 ቀበሌዎች እስካሁን የዝናብ ጠብታ እንዳላዩ የገለጹት የተባበሩት መንግስታት የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ በኤልኒኞ የተባባሰው ድርቅ በክልሉና በመላ አገሪቱ ከባድ የምግብ ዋስትና እጦት እየፈጠረ እንደሚገኝ አስጠንቅቀዋል። በክልሉ የሰፈነው ውጥረት ፍርሃት እየፈጠረ ይገኛል። ስለዚህ ሰዎች በማህበረሰባቸውና በኢኮኖሚያቸው ላይ ኢንቨስት እያደረጉ አይደለም ሲሉ ከትላንት በስቲያ አርብ በቪዲዮ ባስተላለፉት መልእክት ተናግረዋል። ወደ ትግራይ ክልል ተጉዘው ከበርካታ ባለድርሻዎች ሲነጋገሩ ህዝቡ ጦርነት እንደማይፈልግ በተደጋጋሚ መስማታቸውን የገለጹት ኦዞኒያ ኦጄሎ ውጥረቱ እንዲረግብ የፖለቲካ ተዋንያን ልዩነቶቻቸውን ለመፍታት የጋራ መግባባት ላይ እንዲደርሱ ይፈልጋሉ። ይህ የተባበሩት መንግስታት ፍላጎት ጭምር ነው ብለዋል። በራያ ግንባር በጮቢ በር እንዲሁም በዋጃ መካከል በሚገኘው ልዩ ስሙ ሀብሎ መንደር በተባለ ስፍራ በጋራ ትስስር የፈጠሩ ታጣቂዎች በጀግናው የመከላከያ ሰራዊት እንዲሁም አጋር ኃይሎች ላይ የከፈቱት ያልታሰበ ትንኮሳ በከፍተኛ ውድቀት መጠናቀቁ ተገልጿል። የካቲት ወር ውጊያን አስመልክቶ ከአካባቢው የተገኘው ወቅታዊ መረጃ እንደሚያመለክተው ታጣቂዎቹ አካባቢውን ለመቆጣጠር እንዲሁም በሰራዊቱ ላይ ጉዳት ለማድረስ አልመው ጥቃት ለመክፈት ቢሞክሩም ቅድመ መረጃ ያገኘው የሀገር መከላከያ ሰራዊት በሰፊው ፈጣንና የተቀናጀ የመልሶ ጥቃት እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራን ሊያደርስ ችሏል። እስካሁን ባለው የተረጋገጠ መረጃ መሰረት በአጠቃላይ በዚህ ያልተሳካ የትንኮሳ ሙከራ 34 የጥፋት ኃይሎች ሲደመሰሱ 25 የሚሆኑት ደግሞ በጽኑ መቁሰላቸው ተገልጿል። አካባቢውን ሙሉ በሙሉ በቁጥጥር ስር ያዋለው የሀገር መከላከያ ሰራዊት በአሁኑ ወቅት ማጽዳት ስራን እያከናወነ የሚገኝ ሲሆን የአካባቢው ማህበረሰብ ከሰራዊቱ ጎን በመሆን አስፈላጊውን ድጋፍም ያደረገ ይገኛል። የግዳጅ ቀጠናው በአሁኑ ሰዓት ሙሉ በሙሉ በሰራዊቱ ሙሉ ቁጥጥር ስር ይገኛል። ፕሮፌሰር ክንደያ ገብረሕይወት ለጋዜጣ ፕላስ እንደተናገሩት የህወሓት ቡድን በቅርቡ የትግራይን ህዝብ መብት የሚጥስ አፋኝ ህገወጥ ህግን አውጥቷል። በዚህ ምክንያት ወጣቶች የሚሰደዱበት በየቀኑ የሚታፈሱበትና ወደ ወታደራዊ ማሰልጠኛ የሚገቡበት አስደንጋጭ ፍትህ አልባ ሁኔታ መፈጠሩን ገልጸዋል። በህገወጡ የህወሓት ቡድን ምክንያት የትግራይ ህዝብ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ ይገኛል ያሉት ፕሮፌሰር ክንደያ ወጣቶች በተለያየ መንገድ ወደ አዲስ አበባ ወደ
ክልል ከተሞች ወደ ጎረቤት ሀገራት በስደት በመውጣታቸው የክልሉ ከተሞች ወጣት አልባ የሆኑ መምጣታቸውን አስረድቷል። ቡድኑ ትግራይንና የትግራይን ህዝብ እንደ መያዣ ጋሻ አድርጎ እየተጠቀመ መሆኑን በመጠቆምም መሰረታዊ ሰብአዊ መብቶች በመጣሳቸው ምክንያት ህዝቡ በከፍተኛ ደረጃ እየተሰቃየ እንደሚገኝ ገልጸዋል። በትግራይ ክልል አመርቂና አስቻይ ሁኔታ ባለመኖሩ ምክንያት መሰረታዊ የሸቀጦች የነዳጅና የሌሎች አቅርቦቶች እጥረት መከሰቱን የገለጹት ፕሮፌሰሩ ይኩን እንጂ በፌዴራል መንግስት የሚሰጡ መሰረታዊ የስልክ የትራንስፖርትና ሌሎች አገልግሎቶች ቀጣይነት እንዳላቸው ተናግረዋል። በሌላ በኩል ህገወጥ የማዕድን ቁፋሮ፣ ህገወጥ የሰውና የመሳሪያ ዝውውር በየከተማው እንደሚፈጸም አብራርተው በአሁኑ ወቅት ክልሉ በከፍተኛ አጠቃላይ ቀውስ ውስጥ እንደሚገኝ ጠቁመዋል። የህወሓት ቡድን የጊዜያዊ አስተዳደሩን በማፍረስ በኃይል ስልጣን መቆጣጠሩንና ክልሉን ጨምድዶ በመያዝ በሌሎች የሀገሪቱ አካባቢዎች ምርጫ ሲካሄድ በትግራይ እንዳይካሄድ ማድረጉንም አስታውሰው አብራርተዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ ለእናቶችና ህፃናት ጤና እንዲሁም ስነ ምግባር ፕሮግራም ከተመደበው በጀት ላይ ተቀንሶ ለሁለት ዘመናዊ ስልኮች ግዢ መዋሉን የሚያሳይ ደብዳቤ በማህበራዊ ሚዲያ ይፋ መሆኑን ተከትሎ በርካቶች ለምን ሲሉ ቅሬታቸውን እየገለጹ ይገኛሉ። በወጣው የቢሮ ደብዳቤና ደረሰኝ መሰረት ለሁለቱ የአይፎን 17 ስልኮች ግዢ በአጠቃላይ 796 ሺህ ብር የአንዱ ዋጋ ብቻ 398 ሺህ ብር ወጪ ተደርጓል ብሏል። ድርጊቱ ለተጋላጭ ወገኖች ከተመደበው የሕክምናና ምግብ በጀት ላይ ገንዘብ ማዞር ነው በሚል በርካታ ዜጎች በድርጊቱ ተቋማቸውንና ቅሬታቸውን በመግለጽ ላይ ይገኛሉ። ሰነዶቹ በማህበራዊ ሚዲያ እየተዘዋወሩ ያሉ ሲሆን ትክክለኛነታቸውን ለማረጋገጥ ወደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ ስልክ ቢደወልም ፈቃደኛ ሆኖ ምላሽ የሚሰጥ ሰው አለመገኘቱን ከጋሞ አርባ ምንጭ ፌስቡክ ገጽ ላይ ያገኘነው መረጃ ያመለክታል። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደ ዛሬ በሰጡት አዲስ የስራ ሹመት በመከላከያ ሰራዊት ከ40 ዓመታት በላይ ልምድ ያላቸው ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርገው ሾመዋል። በ2017 ዓ.ም ከመጋቢት 19 ቀን ጀምሮ የክልሉን ፖሊስ ዋና ጠቅላይ መምሪያ ለመምራት የተሾሙት በወቅቱ የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር የነበሩት ዘላለም መንግስቴ ለአንድ ዓመት ከመንፈቅ ገደማ የአማራ ክልል ፖሊስ አዛዥ ሆነው ካገለገሉ በኋላ ከኃላፊነት ተነስተዋል። የክልሉ ፖሊስ ዋና ጠቅላይ መምሪያ ከመከላከያ ሰራዊት አዲስ አዛዥ የተሾመለት መሆኑን ተከትሎ የዋና ጠቅላይ መምሪያው አዛዥ የነበሩት ኮሚሽነር ጀነራል ዘላለም መንግስቴ ወደ ኢትዮጵያ ፌዴራል ፖሊስ ተመልሰው በምክትል ኮሚሽነርነት መሾማቸውን በዛሬው ዕለት የክልሉ ፖሊስ አስታውቋል። በመጋቢት ወር 2017 ዓ.ም ኮሚሽነር ጀነራል ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽነር ሆነው ሲሾሙ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ በጸጥታ ዘርፉ ላይ አዳዲስ ሹመቶችን ይፋ አድርገው የነበረ ሲሆን እሸቱ የሱፍ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እንዲሁም አቶ አስቻለ አላምሬ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ ተደርገው ተሹመው እንደነበረ አይዘነጋም። በዛሬው ዕለት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ተደርገው የተሾሙት ሌተናል ጀነራል ጥጋቡ ይልማ የመከላከያ ሰራዊት የጤና መምሪያ ኃላፊ በመሆን እንዲሁም በአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም ዋና አዛዥ ሆነው በማገልገል የሚታወቁ ሲሆን ከጥቂት ሳምንታት በፊት አሚሶምን በተካው የአፍሪካ ህብረት የሶማሊያ ድጋፍና ሽግግር ተልዕኮ ኤዩሶም ስብሰባ ላይ መከላከያ ሚኒስቴርን ወክለው በኡጋንዳ በተካሄደ ስብሰባ ላይ ተካፍለው ነበር። ሌተናል ጀነራል ጥጋቡ ይልማ በመከላከያ ሰራዊት የተለያዩ እርከኖች ላይ በመስራት ወደ 40 ዓመት የሚጠጋ ልምድ እንዳላቸው መረጃዎች ያመለክታሉ። ከቅርብ ዓመታት ወዲህ የክልልና የከተማ አስተዳደሮች የፖሊስ ተቋማት ከመከላከያ ሰራዊት በወጡ ወታደራዊ አዛዦች እየተመሩ ሲሆን ለአብነትም በአሁኑ ወቅት የኦሮሚያ ክልል ፖሊስ ኮሚሽን ዋና ኮሚሽነር የሆኑት ጀነራል ድሪባ መኮንን እንዲሁም ከ7ኛው ሀገር አቀፍ ምርጫ አስቀድሞ የአዲስ አበባ ፖሊስ ኮሚሽነር እንዲሆኑ የተሾሙት የቀድሞ የመከላከያ ሰራዊት የምድር ኃይል ዋና አዛዥና የመተከል ዞን ኮማንድ ፖስት አዛዥ የነበሩት ሌተናል ጀነራል አስራት ዴኔሮ ተጠቃሽ ናቸው። የዛሬው የሌተናል ጀነራል ጥጋቡ ይልማ ሹመትም ሌላኛው ከመከላከያ ሰራዊት አዛዥነት ወደ ፖሊስ መምሪያ የተደረገ ሹመት ሆኗል።
በትግራይ ክልል ከ100 በላይ ቀበሌዎች የረሃብ ስጋት መጋረጡን የተባበሩት መንግስታት ድርጅት አስታወቀ። ፖለቲካዊ ልዩነቶች በውይይት ተፈተው ህዝቡ ላይ ትኩረት እንዲደረግም ጠይቀዋል። በትግራይ ክልል በሚገኙ 148 ቀበሌዎች ውስጥ እስካሁን ዝናብ ባለመጣሉ ምክንያት አስከፊ የተባለ የድርቅ ሁኔታና የከፋ የምግብ እጥረት መከሰቱን የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ የኢትዮጵያ ተወካይ ዶክተር ኦዞኒያ ኦጄሎ አስታውቀዋል። ተወካዩ በክልሉ ከተለያዩ ባለድርሻ አካላት ጋር ያደረጉትን ውይይት አስመልክተው በሰጡት መግለጫ ድርቁ በኤልኒኖ ክስተት ምክንያት ይበልጥ ተባብሶ መቀጠሉንና በክልሉ ብቻ ሳይሆን በሌሎች የሀገሪቱ ክፍሎችም ከፍተኛ የምግብ ዋስትና እጦት ችግር ማስከተሉን ገልጸዋል። በክልሉ ባሉ 148 ቀበሌዎች እስካሁን ምንም አይነት ዝናብ ያልጣለ ሲሆን ይህም ለአካባቢው ማህበረሰብ አስከፊ የኢኮኖሚና የማህበራዊ ቀውስ ደቅኗል ነው ያሉት። የትግራይ ህዝብ ጦርነት እንደማይፈልግና ያለውን ውጥረት የማርገብ የፖለቲካ አካላትም በውይይት የጋራ መግባባት ላይ እንዲደርሱ የመሻት ፍላጎት እንዳለው ገልጸው በአካባቢው ያለው ተደጋጋሚ ውጥረትና አለመረጋጋት ማህበረሰቡ በኢኮኖሚውና በማህበራዊ ህይወቱ ላይ ትኩረት እንዳያደርግ እንቅፋት ሆኖበታል ብለዋል። የተባበሩት መንግስታት ድርጅት ዋና ትኩረት አስቸኳይ የሰብአዊ እርዳታ ለሚፈልጉ ወገኖች ድጋፍ ማቅረብና መደበኛ የኢኮኖሚ እንቅስቃሴዎች ወደ ነበሩበት እንዲመለሱ ማድረግ ነው ያሉት የመንግስታቱ ድርጅት ተወካይ ማንኛውም የፖለቲካ ልዩነት በጠረጴዛ ዙሪያ መፈታት እንደሚችል ገልጸው የፖለቲካ መሪዎች የህዝቡን ድምጽ በመስማት ከጦርነት ቅስቀሳ ይልቅ የጋራ ተስፋን ወደሚያረጋግጡ ተግባራዊ እርምጃዎች እንዲሸጋገሩ ጥሪ አቅርበዋል። የክልሉ ግብርና ቢሮ ከቀናት በፊት በሰጠው መግለጫ በኤልኒኖ የአየር ንብረት ለውጥ ምክንያት በክልሉ በርካታ ዞኖች የድርቅ ክስተት መስተዋሉን መግለጹ ይታወሳል። የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ተጨማሪ ግድቦች በወንዙ ላይ ይገነባሉ ማለታቸውን ተከትሎ ነው ካይሮ ማስጠንቀቂያውን የሰጠችው። ጉዳዩ ለዓመታት በሁለቱ ሀገራት መካከል የነበረውን አለመግባባት በድጋሚ እንዲቀሰቀስ አድርጎታል። ለመሆኑ ግብጽና ኢትዮጵያ በአባይ ወንዝ ጉዳይ ከሰሞኑ ያሳዩት አቋም ምንድነው? የግብጽስ ማስጠንቀቂያ ምን ይሆን? የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ከሰሞኑ ከሀገር ውስጥ መገናኛ ብዙሃን ጋር ቆይታ አድርገው ነበር። ኢትዮጵያ በወንዙ ላይ ያላትን የመደራደር አቅም ለማሳደግ ተጨማሪ ግድቦችን መገንባት ላይ ማተኮር እንዳለባት ሚኒስትሩ ጠቅሰዋል። በምንድን ነው የምናስተካክለው ካልከኝ ባርጌን የማድረግ ፓወራችን በመጨመር ነው። አንዱ ህዳሴ እንደገነባን ብዙ ህዳሴዎች መገንባት አለብን። ባሮ ላይ መገንባት አለብን። አባይ ላይ መገንባት አለብን። ወደ ላይ መጣ ጤሳ ትልቁ ኮንትሪቢዩሽን ያለው ጤሳ የሚባል ወንዝ አለ። ወደ አባይ የሚገባ ከ40% በላይ ጤሳ ላይ ለመስኖ መጠቀም መቻል አለብን። ጀምረን አልጀው ጤሳ ትልቁ ስራ ይሄ አንገል ላይ መጠቀም መቻል አለብን። ወደዛ የሚፈስም አቅም ከፈቀደን ወደ ዳቡስ ወረድ ብለን መጠቀም መቻል አለብን። በቤኒሻንጉልና ኦሮሚያ አካባቢ ያለ ትልቁ ውሃ የሚወጣበት እዚህ ወደ ቅጓጽዮን ወደ ጎጃም በሚሻገረው አካባቢም ትልቅ ፖቴንሻል የሚፈጥሩ ቦታዎች አሉ። ከሃይድሮ ፓወር ጋር በተገናኘ እዛ መጠቀም መቻል አለብን። ይሄን ኢትዮጵያውያን በጋራ ሆነው አይ ቲንክ ካሳካን እነሱ አሁን የሚያወሩትን ትርክት በሙሉ ክራሽ ማድረግ ብቻ ሳይሆን የእነሱን ስጋትና ለፖለቲካ ፍጆታ የሚጠቀሙበትን ኳስ እዛው ሜዳቸው ላይ ማድረግ ይችላልን ብዬ አስባለሁ። ካይሮ በበኩሏ ይህ አካሄድ የአንድ ወገን እርምጃ ነው በሚል አጣጥለዋለች። የአገሪቱ የዜና ወኪል ሜና አንድ ባለስልጣንን ጠቅሶ እንደዘገበው ግብጽ ወደ ታችኛው ሀገራት የሚፈሰውን የአባይ ውሃ ፍሰት ለመቆጣጠር የሚደረገውን ጥረት አትፈቅድም ብለዋል። የኢትዮጵያ የተናጠል ውሳኔ ቀጥሏል፣ ዓለም አቀፍ ሕጎች እየተጣሱ ነው ሲሉም አክለዋል። አባይ ዓለም አቀፍ ወንዝ መሆኑንና የትኛውም ሀገር ፍሰቱን በተናጠል መቆጣጠር እንደማይችል ካይሮ ትከራከራለች። ግብጽ ዓለም አቀፍ ውሃዎች የሚተዳደሩት ጉዳትን በማስቀረት ምክክርን፣ ትብብርንና ሌሎች የናይል ተፋሰስ አገራትን ጥቅም በማክበር መሆኑን ትጠቅሳለች። እርምጃውም የአዲስ አበባን ቀጣይነት ያለው የተሳሳተ ግንዛቤ ያንጸባርቃል ሲሉ ምንጩ ተናግረዋል። በዝርዝር ባይገለጽም የግብጽን ሕዝብ ጥቅም ለማስጠበቅ የሚያስችሉ በርካታ አማራጮች እንዳሏት ካይሮ ገልጻለች። ኢትዮጵያ ግን ከዚህ የተለየ አቋም ያላት በናይል ተፋሰስ የትብብር ማዕቀፍ ስምምነት የወንዙን ሚዛናዊ ያልሆነ አጠቃቀም አለመመጣጠን የሚመለከትና ፍትሃዊና ዘላቂ አጠቃቀምን የሚያበረታታ ነው ሲሉ ዶክተር ሀብታሙ ኢተፋ ተከራክረዋል። ኢትዮጵያ በተፈጥሯ ዜጎቿ የነበሩት መንግስታት የነበራቸው ጥያቄና አሁንም እኛም ያለን ፍትሃዊ ተጠቃሚነት ነው። ማንንም መጉዳት አይደለም፣
በጋራ እንበልጽግ፣ በጋራ እንጠቀም። ያውም በእኛ ቤት ከኛ ቤት በሚወጣው ውሃ ባይዘዌ ዓለም ላይ የትም ቦታ ሄደ ብታይ ድንበር ተሻጋሪ ወንዞች እንደ ኢትዮጵያ ቶለራንት ሆኖ እንደዚህ የሚያስተዳድር የለም። የኢንቴቤ ስምምነት በመባል የሚታወቀውን ስምምነት 6 የላይኛው ተፋሰስ ሀገራት ከተቀበሉት በኋላ ከአውሮፓውያኑ ጥቅምት 2024 ጀምሮ ተግባራዊ ሆኗል። ግብጽና ሱዳን ግን ስምምነቱን አልፈረሙም። ስምምነቱም የውሃ መብቶቻቸውን ሊነካ እንደማይችል በተደጋጋሚ ገልጸዋል። በዚህ መሃል ነበር ታላቁ የኢትዮጵያ ህዳሴ ግድብ ከአንድ ዓመት ገደማ በፊት ተመርቆ ስራ የጀመረው። ኢትዮጵያ $5 ቢሊዮን እንዳወጣችበት የተነገረው ግድቡ ወደ 74 ቢሊዮን ኪዩቢክ ሜትር የሚጠጋ ውሃ የመያዝ አቅም አለው። 5150 ሜጋዋት የኤሌክትሪክ ኃይልም ያመነጫል። ኢትዮጵያ ግድቡ ለልማትና ለኤሌክትሪክ ኃይል ፍላጎቷ ወሳኝ እንደሆነ ገልጻለች። ግብጽና ሱዳን ግን የግድቡን አሰራርና የውሃ አለቃቀቅ የሚመለከቱ ህጋዊ አስገዳጅ ስምምነቶች ሊፈረሙ እንደሚገባ ደጋግመው ጠይቀዋል።